ኦኬ እሺ ሚድ ፈተናችሁ ላይ የተፈተናችሁት የመጀመሪያው ጥያቄ ፎር ዘ ቬክተርስ ቪ1 ኤንድ ቪ2 ሾውን ኢን ዘ ፊገሩ ላይ አለ ቪ1 20 ነው ቪ2 24 ነው ኤንድ ቪ2 ኢንክላይኔሽኑ ሆሪዞንታሊ 5 ኤንድ ቨርቲካሊ 7 ነው ቪ1 ኢንክላይንድ ባይ 32 ዲግሪ ዘን ዘ ፈርስት ኢኩዌሽን ዲተርማይን ዘ ሰሜሽን ኤስ ቪ1 ፕላስ ቪ2 ነው ዘን ዘ ሰከንድ ኢኩዌሽን ሰሜሽን በምን ያህል አንግል ከኤክስ አክሲስ ፍሮም ኤክስ አክሲስ ኢንክላይንድ አድርጓል ነው ዘን ሲ ራይት ሰሜሽን ኤስ ኢን ዘ ቬክተር ፎርም ነው ኤንድ ዲተርማይን ዘ ዩኒት ቬክተር ኤን ዘን ዲ ኤንድ ኢ ዲተርማይን ዘ ቬክተር ዲፍረንስ ነው ማለት ነው። ሶ ዘ ፈርስት ስቴፕ construct the parallelogram ነው parallelogram መቻል ነው then we have x and y axis we have y and x then v1 here and v2 and v1 then parallel line here and here is also parallel then here we have s this angle is 32 and we have here 5 and 7 inclination. So the first determine here an angle tan theta, let's say tan theta is equals to 7 over 5. Let's say this angle is theta, then theta means tan inverse of 7 over 5. You get 54.46 degree. Summation of the angle of parallelogram ስንት ነው? 360 ዲግሪ ነው። you know that. Then here let's say beta and alpha, let's say alpha, and here the angle between v1 and v2 here we say beta ይሄን አንግል ደግሞ ምን እንበለው? this angle is gamma then ቤታን እንፈልግ ቤታ here ይሄን ለማግኘት የእነዚህ ሶስቱ አንግል ድምር 32 ፕላስ ቤታ ፕላስ ቴታ ስትሬት ስለሆነ 180 ዲግሪ ነው 180 ዲግሪ is equals to ቴታ 54.46 ዲግሪ ሲደመር 32 ሲደመር ቤታ from here you get beta 93.54 ዲግሪ then summation of angle of interior angle of parallelogram 360 ዲግሪ ነው ብለናል። here is beta ይሄኛው ቤታ ነው ይሄ አልፋ ኦፖዚቶቹ እኩል ናቸው። ይሄ አልፋ ከሆነ ይሄኛውም አልፋ ይሄ ቤታ ከሆነ ይሄም ቤታ ነው። therefore 360 degree is equals to 2 times of alpha plus 2 times of beta then alpha beta ታውቋል 93 ዲግሪ ነው። therefore alpha ከዚህም ስንት እናገኛለን? 86.46 ዲግሪ summation s ፈልግ ምን ሆነን s square is equals to v1 square plus v2 square minus 2 times of v1 times v2 cos theta cos በዚህ አንግል ምንድነው? ይሄኛው በሁለቱ በቪው ከኤሱ ከሰሜሽን ኦፖዚት ያለውን አንግል ነው የምንወስደው cos this angle alpha then 24 square plus 20 square minus 2 times 24 times 20 times cos 86.46 ዲግሪ ከዚህ s ታገኛላችሁ you get s 30.28 ሶ የመጀመሪያው ጥያቄ s መፈለግ ነው። sን 30.28 አግኝተናል። b question b determine the angle of s ይሄኛው ኤሳችን እሱ ከዚህ ከኤክስ አክሲስ ጋር በምን ያህል አንግል ኢንክላይንድ አድርጓል የሚል ነው።
32 ይታወቃል። አሁንም ማናቃት እቺን አንግል ነው ጋማን ነው። ስለዚህ ጋማን ለማወቅ ነው የምንሄደው። በምን እናውቃለን? ዩዚንግ ዘ ሎ ኦፍ ሳይን። ዘ ሎ ኦፍ ሳይን ምን ማድረግ እንችላለን? ሳይን ይሄ አልፋ አለ። ሳይን አልፋ 86.46 ዲግሪ ሲካፈል ኦፖዚቱ ምንድን ነው? ኤስ ኢዝ 30.28 ኢዝ ኢኳልስ ቱ ሳይን የዚችኛዋን ሳይን ጋማ ሲካፈል ኦፖዚቱ ምንድን ነው? ይሄ ቪ1 ነው። ዜርፎር ይሄ ቪ2 ነው። ቪ2 ስንት ነው? ቪ2 ኢዝ 20 ነው። ስለዚህ ከዚህ ሳይን ጋማን ማወቅ እንችላለን ማለት ነው። ሳይን ጋማ ኢዝ ኢኳልስ ቱ 20 ታይምስ ሳይን 86.46 ዲግሪ ዲቫይድድ ባይ 30.28 ፎር ጋማ ኢዝ ኢኳልስ ቱ ሳይን ኢንቨርስ ኦፍ እቺ ስንት ትሆናለች? ዩ ጌት 0.65 ሳይን ኢንቨርስ ኦፍ 0.65 ስንት ይሰጠናል? 41.24 ዲግሪ ጋማ። እኛ ግን የተጠየቅነው ጋማን ሳይሆን ከኤክስ አክሲስ በምን ያህል ኢንክላይንድ አድርጓል ነው። ኤስ ዘ አንግል ቢትዊን ኤስ ኤንድ ዘ ፖዘቲቭ ኤክስ አክሲስ ኢዝ ኢኳልስ ቱ 32 ዲግሪ ፕላስ ጋማ ያገኘናት ጋማ ነች ማለት ነው። ዩጌት 73.24 ዲግሪ ቢ ዛን ሲ ኤስን ፈልጉ ነው። ኤስ ኢን ዘ ቬክተር ፎርም ነው። ኤስ ኢዝ ኢኳልስ ቱ ኤስ ኤክስ ኢን ዘ አይ ፕላስ ኤክስ ዋይ ኢን ዘ ጄ ነው። ኤስ ኤክስ ከዚህ ኤስ ኤክሳችን ምን ይሆናል? ኤስ ኤክስ ኤስ ታይምስ ኮዝ የዚህ አንግል የሁለቱ አንግል ድምር 73.24 ዲግሪ ኤስን ላይ አግኝተናል። ኤስ ኢዝ 30.28 ነው። 30.28 በኮዝ 73.24 ዲግሪ then you get 8.73. this is in the I direction. sy is equals to sy ደግሞ ይሄ በዋይ አክሲስ ላይ ኤስ ከዋይ አክሲስ ዋይ ኮምፖነንቱ የዚህ ዋይ ኮምፖነንቱ ምን እናደርገዋለን? ኤስ ዋይ is equals to ኤስ ታይምስ ሳይን 73.24 ዲግሪ ኤስ 30.28 ነው ሲባዛ በሳይን 73.24 ዲግሪ you get 28.99 in the J direction. Therefore, S is equals to 8.73 in the I plus 28.99 in the J direction. Then the next equation is determine write in the unit vector. Unit vector is equals to S vector S divided by the magnitude of S. 8.73 in the I plus 28.99 in the J divided by S. The magnitude of S is 30.28. 30.28. You get 0.29 in the I plus 0.96 in the J. Then D the vector difference D is equals to V1 minus V2 ነው። therefore የV1 እና የV2ን ኮምፖነንት እየፈለግን ነው የምንሄደው ማለት ነው። therefore V1 ከዚህ V1 ማለት V1 times V1 is 20 V1 is 20 for 24 ሲባዛ በኮዝ 32 in the I ያው ኮምፖነንቱ ማለት ነው። ኮምፖነንት ዋይ ኮምፖነንቱ ደግሞ አፓርድ ነው። ሁለቱም ፖዘቲቭ ናቸው ማለት ነው። ሲደመር ሳይን 32 ኢን ዘ ጄ ማይነስ ወደ ቪቱ እንሄዳለን። የቪቱ ኤክስ ኮምፖነንቱ የሚሆነው ወደዚህ ነው። ኤክስ ኮምፖነንቱ ወደዚህ ዜርፎር ማይነስ ነው። ማይነስ
minus v2 is 20 times cos አንግላችን ቴታ is 54.46 ዲግሪ in the eye y ኮምፖነንቱ ፖዘቲቭ ነው አፕዋርድ ስለሆነ ላይ ስለሆነ ፖዘቲቭ ነው የሚሆነው ፕላስ 20 ታይምስ ሳይን 54.46 in the j therefore you get እዚህ ጋር የምታገኙት አንሰር ምንድን ነው? you get 31.98 in the I minus 3.56 in the J. This is for D. E, the last answer E is equals to D is equals to V2 minus V1, no? Then V2 is here minus 20 cos 54.46 in the I plus 20 sine 54.46 in the J minus 24 cos 32 in the I plus 24 sine 32 in the J. Then D V2 minus V1 is equals to minus 31.98 in the I plus 3.56 in the J. Thank you.